አፍታ ወደ ራይት አንግል ትራያንግላችን ተመልሰን ሳይን ቴታን መፈለግ ሳይን ቴታ ኦፖዚት ኦቨር ሃይፖተነስ ነው ካለን ኦፖዚትን በሃይፖተነስ አካፍለን ካገኘን በመሰረቱ ገልብጠን ደግሞ ሃይፖተነስን በኦፖዚት ደግሞ አካፍለን ሌላ አዲስ ፋንክሽን መፍጠር እንችላለን። እሱንም ኮሴካንት ቴታ እንለዋለን እና ኮሴካንት ቴታ ማለት ያው በመሰረቱ የሳይን ግልባጭ ማለት ነው። 1/sin ሳይን ቴታ እንደማለት ማለት ሳይን የነበረው ገልብጬው ሃይፖተነስ በኦፖዚት እንዳደረኩኝ ማለት ነው። እና ይህ ሲያጠር ሲኤስሲ ተብሎ ጻፋል። ሲኤስቲ ቴታ ተብሎ ተጽፎ ሊታይ ይችላል። ኮሴካንት ነው በረጅሙ ስሙ። ለሳይን ይሄን ካደረኩ ለኮሳይንም ማድረግ እችላለሁ። የኮሳይንን ገልብጬ እሱንም ደግሞ 1/ኮሳይን ብዬ ለሱም ደግሞ ሌላ ስም መስጠት እችላለሁ። እሱን ደግሞ ሴካንት እንለዋለን። ሴካንት ቴታ እንለዋለን። ወይም ደግሞ ሲያጥር ኤስኢሲ ኦፍ ቴታ ተብሎ ተጽፎ ሊታይ ይችላል። ነው ኮሳይንንም ገልብጠን ሴካንት ቴታ ብለን አዲስ ፋንክሽን መፍጠር እንችላለን። ለታንጀንትም እንደዚሁ ታንጀንትንም ገልብጠን 1/tan ቴታ ብለን እሱን ደግሞ የራሱን የቻለ ሌላ ስም እንሰጠው እንችላለን። እሱንም ኮታንጀንት ተብሏል። ሲያጥር ደግሞ ሲኦቲ ኦፍ ቴታ ተብሎ አጥሮ ሊቀመጥ ይችላል ማለት ነው። እንደዚህ አድርገን ሶስት አዲስ ነገር አመጣን ማለት ነው። ኮሴካንት፣ ሴካንት እና ኮታንጀንት የነበሩንም በመገልበጥ ማለት ነው። እና እዚህ ጋራ የሳይን ኢንቨርስ በሲ ነው የሚጀምረው። የሴካንት ደግሞ ኢንቨርስ የኮሳይን ደግሞ ኢንቨርስ በኤስ ነው የሚጀምረው እና በኤስ ለሚጀምረው ሲ በሲ ለሚጀምረው እዛ ተብሎ እንደዛ አይነት ነገር ነው ያለን። ለታንጀንት ደግሞ የታንጀንት ግልባጭ ኮታንጀንት ተብሎ ተቀምጧል ማለት ነው።